ክርስቶስ የታመመለት የሞተለት ያርሲ የወለጋ የቤኒሻንጉል የሐረርጌ ህዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም። የአላፋት ዝማሬ ይካሄድ ወይስ ይቅር? ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መቅደጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየም አልሰማ የሚሆን የአላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። የፈረደበት ለእልልታና ለመዝሙር እየወጣ አፉን የሚከፍት ምእመን ነው። እኔ በጣም የሚያበሳጭ መፍትሄ ፈልግ ቁጭ በልና ወይ አልቅስ ወይ ጥቁር ልበስ ወይ ስለ አላፋት ዝማሬ የራሳቸውን እይታ ጽፈዋል። ሲገባ አላስገባ ሲወጣ አላስወጣ አላችሁ። አሁን የአላፋት ዝማሬ የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን በምንና እንዴት ነው ሊጎዳት የሚችለው? ስለዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ። የአላፋት ዝማሬ ይካሄድ ወይስ ይቅር? ክርስቲያኖች ይህ ሐሳብ ይጠቅማል ካላችሁ ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። በአላፋት ዝማሬ መሃል የቤተልሔም ሕፃናት ዋይታን በምስጋናና በሐዘን መካከል ያለችውን ቤተክርስቲያን እንመለከታለን። በታኅሳስ 28 የሚካሄደው የአላፋት ዝማሬ በብዙዎቻችን ልብ ውስጥ የተለያየ ስሜት እየፈጠረ ይገኛል። አንዳንዶቻችን ወገኖቻችን መከራን እየተቀበሉ እንዴት እንዘምራለን ስንል፣ ሌሎቻችን ደግሞ በመከራ ውስጥ ምስጋና የጽናታችን ምልክት ነው እያለን ነው። ነገር ግን ነገሩን በሰከነ መንፈስና በቅዱስ መጽሐፍ መነጽር ስንመለከተው ሁለቱ እውነታዎች የማይለያዩ መሆናቸውን እንረዳለን። የቤተልሔምን እውነታ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት በዚያች ቅድስት ሌሊት በሰማይ መላእክት ከሰው ልጆች ጋር ክብር ለእግዚአብሔር በአርያም ይሁን፣ በምድርም ደስታ እያሉ ከእረኞች ጋር ከሰው ልጆች ጋር በደስታ ሲዘምሩ ነበር። በዚያች ቅጽበት ግን በምድር ላይ ጨካኙ ሄሮድስ ከ3000 በላይ ሕፃናትን ያስፈጀበት ታላቅ የለቅሶና የዋይታ ድምፅም ይሰማ ነበር። መላእክቱ ዝማሪያቸውን አላቆሙም፣ ምክንያቱም የጌታ ልደት ከመከራው በላይ የሆነ የዘላለም ተስፋ ነበርና። የክርስቶስ ልደት ለዓለም ሁሉ ብርሃን የሆነ በዚያም መከራ ውስጥም ደግሞ ለነበሩ ሕዝቦችም ጭምር ብርሃን ተስፋ የነበረ ነው ማለት ነው። ዝማሬው የጽናት ምልክት ነው። ዛሬም ቤተክርስቲያናችን ላይ የሚደርሰው መከራ ልብን ይሰብራል። ሆኖም ነጭ ለብሰን የምንዘምረው ሁኔታዎች ሁሉ ስለተመቻቹልን ሳይሆን በእሳት እቶን ውስጥ ሆናችሁ አመስግኑ የሚለውን የቅዱሳን አባቶቻችንን መንገድ ለመከተል ነው። ዝማሬያችንን በመከራ ተስፋ አላስቆረጠንም፣ ፈጣሪያችንን ከመውደድ አልገደበንም የሚል የመንፈሳዊነት ጽናት መገለጫ ነው ዝማሬያችን ማለት ነው። ስለዚህ አሁን ባለው ሁኔታ ለቤተ ክርስቲያን አንድነትና ለምዕመናኑ ደህንነት ሲባል በጥበብ መመላለስ ያስፈልጋል። ስሜታዊነትና መከፋፈል ለጠላት በር እንዳይከፍት መጠንቀቅ ይገባል። በዝማሬው መድረክ ላይ የሚከተሉት ነጥቦች ቢካተቱ ቢተላለፉ ጥሩ ነው። በዝማሬው መሃል ስለ ሞቱ ወገኖቻችን በይፋ ጸሎት ማድረግ፣ ጧፍ ማብራት፣ የራሔልን ለቅሶ አብሮ ማሰብ ተገቢ ነው። ከዝማሬው የሚገኘውን ገቢ ደግሞ በመከራ ውስጥ ላሉ ለተፈናቀሉ ወገኖቻችን ድጋፍ እንዲል በማድረግ ተግባራዊ ፍቅርን ማሳየት ይቻላል ብዬ አስባለሁ። የኔ መደምደሚያ ግን አሁንም የሚያስፈልገን መከፋፈል ሳይሆን አንዱ የሌላውን ቁስል የሚረዳበት ጥበብ ነው። ሐዘኔ ይከበርልኝ የሚለውም ሆነ ተስፋዬን አልጥልም ብሎ የሚዘምረው ወገን ዓላማው አንድ ነው። ጌታ በተወለደባት ሌሊት መላእክት ሲዘምሩ ራሔል ስለ ልጆቿ ብታለቅስም በመካከላቸው የነበረው ጌታ ግን የአንድነታቸው ማሰሪያ ነበረ። በዝማሬያችን ውስጥ ጸሎት፣ በነጭ ልብሳችን ውስጥ ደግሞ ለወገኖቻችን የሚራራ ልብ ይኑረን። ዝማሬው ይቀጥላል፣ ምስጋናው ይቀጥላል፣ የአላፋት ዝማሬም ይዘጋጃል። ይሄ የኔ እምነት ነው። ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አመሰግናለሁ። ሁላችንም በዚህ ጉዳይ ላይ በ2018 በዘንድሮ የአላፋት ዝማሬ ላይ ሐሳብ አስተያየታችንን ኮሜንት ላይ እንጻፍ። ጉዳዩ የዲያቆን ሄኖክ ኃይሌና የመምህር ፋንቶን ዋቄ ወይም የነ ዘመድኩን ብቻ አይሁን፣ የሁላችን የጋራችን ነውና ይሄ አምልኮ ስርዓት ነው፣ ይሄ ቤተክርስቲያን ጉዳይ ነው። ስለዚህ ሐሳባችሁን እናካፍል። ምንድነው ጉዳያችሁ? ይደረግ አይደረግ በምን መልኩ? ወንድማችን የራሱን ሐሳብ ገልጿል። እናንተስ ሐሳባችሁ ምንድነው? የኔታ ገብረ መድኅን ደግሞ ይሄንን ብለዋል።
በፌስቡክ ገጻቸው ላይ ይህንን አጋርተዋል ማለት ነው። የኔታ ገብረ መድኅን እኔው እንዲህ አሉ። ለጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለኝ። በየቦታው ያለውን የኦርቶዶክሳውያን ግድያ ሳንረሳ፣ አንደኛ የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮ፣ ራእዩ ምንድን ነው? ሁለተኛ አሁን ባለው የአእላፋት ዝማሬ ለኦርቶዶክሳውያን ቤተክርስቲያን መጠበቅ ህልውና ያለው አበርክቶት ወይም ጥቅም ምንድን ነው? ሶስተኛ ብዙ ጊዜ ካንተና ማህበራት ከእነንትና ማህበራት ጋር ተፈራረመ ወዘተ እያለ ድርጅቱ ሲጽፍ ያለው እሱ የማን ድርጅት ሆኖ ነው ከቤተ ክርስቲያኖች ማህበራት ጋር የሚፈራረመው? አራተኛ የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው? የጥምቀትስ፣ የትንሣኤውስ፣ የዕርገት ለማርያም፣ የዘመን መለወጫ፣ የመስቀል ሌላው ለምንድን ነው? ወቅት ተኮር ክርስቲያን ለመፍጠር ያስፈለገው ለምንድን ነው? በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ልብስ ለብሰን ሰውነታችን ገስጸን ወደ ምህላ መሄድ ነው? ይሄ የአእላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ የተቀዳ አለመሆኑን በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክስን ወጣት ትውልድ ማሰሪያ ያዘጋጀ ወጥመድ አለመሆኑን በምን እናውቃለን? ብለው የኔታ ገብረ መድኅን እኔው እንግዲህ ይህንን ጽሑፍ ጽፈዋል ማለት ነው፣ ስለ አእላፋት ዝማሬ፣ ስለ ዘንድሮ። እናንተስ በዚህ ጉዳይ የምትላላችሁ ሀሳብ አስተያየት ተሰጡበት። እንቀጥል እስኪ ይህን ቪዲዮ ደግሞ። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሀሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሀሳብ የሚቃወሙት ሀሳቡ ጥሩ ስላልሆነ ሳይሆን ሀሳቡን እነሱ ስላላመጡት ከእነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሀሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሀሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሀሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሀሳብ የምንቃወመው ሀሳቡ መጥፎ ስለሆነ አይደለም። ሞታችንን አላወቀውም ይሆን አልተረዳውም ይሆን? ኦርቶዶክሳውያን ባለማተቦች በአራቱ መቅጣጫ ሲገደሉ አላየም ይሆን? ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደ ውሃ እየተርከፈከፈባቸው ሲገደል አላየም አልሰማም ይሆን? አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀም ይሆን? መገደላቸውን አልሰማም ይሆን? በአእላፋት ዝማሬ ስም አጀንዳችንን ለማስቀየር ይኸው እየተሟሟቱና እየተጣጣሩ ይገኛሉ። ኦርቶዶክሳውያን ባለማተቦች በአራቱ መቅጣጫ ሲገደሉ እያዩ እንዳላዩ፣ ሲጨፈጨፉ ሲታረዱ ሲገደሉ እያዩ እንዳላዩ እየሆኑ ይገኙ ብናል። እነማ መምህራን አባቶቻችን በሙሉ ሲገደሉ ኦርቶዶክሳውያን ባለማተቦች በሃይማኖታቸው ምክንያት ከቀያቸው ሲሰደዱ እያዩ እንዳላዩ እየሆኑብን ይገኛሉ። ዛሬም ቢሆን አጀንዳችን አርሲ ነች። አጀንዳችንን በምንም ታምር አንቀይርም። እንደ ዘመነ ፍስሐ መዘመር ተገቢ አልነበረም። ህዝብ አደንዛዦቹ ግን እሪ በል ደልተዋል እያሉ በቪዲዮ ያስቀረጹ ለዓለም እያሰራጩ የኢትዮጵያ ህዝብ በነፃ እያመለከ ነው እያስባሉ የገዳዮቻችንን ገጽታ የሚገነቡ የአደባባይ ሰባኪያና አገልጋዮች ራሳችሁን ተመልከቱ። የዘር ማጥፋት ፕሮጀክት ሽፋን ሰጪዎች ሆናቸዋል እያልን እንንገራቸው። አካሉ እየተቆረጠ የሚጨፍር አካሉ እየተቆረጠ የሚዘምር ሰው የለም። ያለቅሳል፣ ያዝናል፣ ያነባል እንጂ እናምባ ብትሉን እውነትም ይገባን ነበር። ከኋላ የምትመለከቷቸው ሊቀ ስልጣናት ቆሞስ አባ ዮሴፍ ደስታ ይባላሉ። የማዕከላዊ ጎንደር ዋና ስራ አስኪያጅ ናቸው። ከኋላ የምትመለከቷቸው ስለ አእላፋት ዝማሬ የራሳቸውን እይታ ጽፈዋል። ሲገባ አላስገባ ሲወጣ አላስወጣ አላችሁ። አሁን የአእላፋት ዝማሬ የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን በምንና እንዴት ነው ሊጎዳት የሚችለው? ሰለስቱ ደቂቅ ናቸው ወይስ ጳውሎስና ሲላስ ናቸው? በመከራ ምክንያት መዝሙር መዘመር ያቋርጣል። ነቢያት ናቸው ወይስ ሐዋርያት ናቸው? በመከራ ጊዜ እንዳይዘመር ያዘዙና የተቃወሙት ሰማዕቱ ቅዱስ ጊዮርጊስ ነው። መከራ እየተቀበልኩ አልዘምርም ያለው ማን ነው? መቼ ሲምታታብን ሲደበላለቅብን እንትናና እንትና ሲሳከርብን ሲዘበራረቅብን እኮ ነው ጓዴ። ሁልጊዜም ቢሆን እንዲህ ነው የሚያደርገን ሲሉ ነው የራሳቸውን ምልከታ የሰጡት ኦርቶዶክስ ሊቀ ስልጣናት አባ ዮሴፍ እንግዲህ በዚህ ልክ የአእላፋት ዝማሬ መካሄዱ ምንም እንከን እንደሌለው ችግር እንደሌለው በሀዘን ላይ ብንሆንም መዘመር ተገቢ ምስጋና አምልኮ ማቅረብ
ተገቢ እንደሆነ ገልጸዋል ማለት ነው። የኔታ ገብረ መድኅን ደግሞ ቅድም ባነበብኩላችሁ የፌስቡክ ገጻቸው ላይ ባጋሩት እንደማይገባ ዘንድሮ ነጠላ ነጭ ለብሰን ሎሽን ተቀብተን የምንዘምርበት ምክንያት አይኖርንም ብለው ተቃውሞታል። እናንተስ የእናንተ ሀሳብ ምንድን ነው? እንግዲህ እንዲህ አይነት ሁለት ሀሳቦች ተነስተዋል ማለት ነው በዘንድሮ የአእላፋት ዝማሬ። የሆነበት ምክንያት የአርሲ በተለያየ በኩ በተለያየ ከተሞች ላይ የሚደረገው የኦርቶዶክሳን ጥቃት፣ ግድያ፣ መፈናቀል ያስከተለው ያመጣው ጣጣ ነው። እንዲሁም ደግሞ ይህንን ተቃውሞ እና አቡነ ሉቃስ በአሜሪካ የሚገኙ ሌሎችን እነ ቀሲስ ሳሙኤል እነ ዲያቆን ፋሲካው ካሳው ያመጡት ለውጥ አለ። የአሜሪካ ቤተ መንግስት ውስጥ ገብተው ስላናገሯቸውና ሴናተሮችም ጉዳዩን በትኩረት እያዩ ስለሆነ ይህ ነገር እንዳይጨናገፍ ከሚል ነው። እናንተ ሀሳባችሁ ምንድን ነው? እስኪ እንቀጥል። ሄኖክ ኃይሌ ምላሽ ሰጥቷልኝ። አስቀድሞ በዚህ ጉዳይ ይህ እንደሚነሳ ያወቀ ይመስላል። የሄኖክ ኃይሌ ምላሽ እንስማ። ሁሉም ሰው የሚኖረው የራሱ መብት። እኔ በአንቺ ስቀና እኔ የመሆን ጊዜን እያቃጠልኩ አንቺን ለመሆን ስጣጠር ነው። ስለዚህ ለዚቻችን እድሜ የሆነ ሰው ፕሮግረስ እያየው እንዲሆነ እያልኩ እየተደሰጥኩ እየተቃጠልኩ እየተበሳጨው ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ ያሳስብ እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ? ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ? መልካም ብታድርግ ፊት ያበራል ነበር። ምን ማለት ነው? አንተ መልካም ከሰራህ የእሱ ሰክሰስ አያበሳጭም። ይሄ ጀነራሊ ለሁላችን የተናገረው ቃይሎች ባቤሎችም ስለበዛ ነው። ለሁላችን ይሁን። እኔ ጓደኛ መኪና ሲገዛ የምናደደው እኔ መኪና ስለሌለ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ለምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላደረኩ። ስለዚህ መፍትሄው ምንድን ነው? የራሴ ላይ መስራት። መልካም ብታደርግ ፊት ያበራ የለውም። ለምን ራስ ላይ አታተኩርም? ያንተ ስኬት የእሱ ስኬት እንዳያናድደ የማድረግ አቅም አለ። ስለዚህ የራስ ላይ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴ ነው። አሁን ያለሁትን ሄኖክ መብለጥ ነው እቅዴ መሆን ያለበት። መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ 5 ዓመት ቢኖር የዛሬ 5 ዓመት ምን አይነት ሰው ነው ብሎ ትናንት ምን ነበር ከትናንት አሁን ይሻል ከሆነ ከዛሬ ነገ ምን አይነት ሰው ይሄኛውን ሰው የብለጠው ጎረቤትን እያየ ጊዜ መጣት እሱ የራሱ ሩጫ ነው የሚወጣው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃት ብዙ የራሱ ህመም አለ። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር፣ ገንዘብ ባለው ቀላለ፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው፣ ይሄ የተሳሳተ ቅናት ለሚበልጠው ጸጋ ቀኑ ገንዘብ ባለው ሰው ከበቀና በሚመጻው ሰው በመቄዶንያው ጊኒያን በቀን በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰሩ ሰው ብቃት ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወዱት ሰው ብቃት እሱ ይበልጣል። የሚበልጠው ጸጋ አንዳንዴ በህይወታችን በጨለማችን ልክ ብርሃናችን ነው። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው። የእምነት አርበኛ። የእሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር ራስን መፍታት ይቻላል። የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሱኖስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ
አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየተፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ሊቀ መዘምራን ቴዎድሮስ ዮሴፍ በአንድ ወቅት የዘመረው መዝሙር ትዝ ይለኛል። እዚህ ላይ ማለት ነው ዝማሬው ይቀጥል፣ ምስጋናው ይቀጥል፣ በምናየው ነገር በምንሰማው ወሬ እንዳይቆም ዝማሬው የሚል ዝማሬ ያለው ድንቅ የሆነ መዝሙር ማለት ነው። በቃ መከራ ኦርቶዶክሳውያን አዲሳችንም አይደለም። ነገር ግን በተገኘው አጋጣሚ ይህንን መከራችንን፣ ሞታችንን፣ ስደታችንን፣ ስቃያችንን እየደረሰብን ያለው በገንዛ ሀገራችን በደልና ጭቆና ግፍና መከራ ሁሉ ማሳየት መቻል አለብን። በጽሁፍ ሊሆን ይችላል፣ ጥቁር በጥቁር ለብሰው በመውጣት ሊሆን ይችላል። በተለያየ መንገድ ተቃውሞውን ማሰማት ያስፈልጋል። ተቃውሞውን ማሳየት ያስፈልጋል። መከራ እየደረሰብን እንዳለ እየተበደልን እንደሆነ ድምፃችንን ማሰማት፣ ለተገደሉ ኦርቶዶክሳውያን ሰማዕታት ለሆኑ ሁሉ ድምፃቸውን ማሰማት፣ ለቅድስት ቤተክርስቲያን ፍትህ እንድታገኝ የፍትህ ጥያቄ ማቅረብ ያስፈልጋል በተገኘው ሁሉ አጋጣሚ እንጂ የአላፋት ዝማሬ ዘንድሮ መቆም አለበት፣ መከራ ሌነን ሀዘን ሌነን ብሎ ማለት ተገቢ አይደለም። ጥቁር በጥቁር ለብሰን እንውጣ፣ አንድ ወይ ደግሞ ድምፃችን የምናሰማበት መንገድ ይዘጋጅ፣ እድሉን እንጠቀምበት። የኔ ሀሳቤ ነው። እናንተ ሀሳባችሁ ምንድነው? ምን ትላላችሁ? በዚህ ጉዳይ ላይ ሁላችንም አስተያየት እንስጥ። ሰምቶ መሄድ ብቻ ተገቢ አይደለም። የኢትዮጵያ ጃንደረባ ትውልድ የአዲስ አበባ ሀገረ ስብከት ስር ያለ ማህበር ብቻ አይደለም። አላፋት ሊካሄድ 1 ሳምንት ወይ 2 ሳምንት ሲቀረው በአጠቃላይ ደግሞ ቤተክርስቲያኗ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የማህበራት ማደራጃ መምሪያ ተመዝግቦ ጠቅላላ ማህበር ሆኗል። ስለዚህ በሁሉም ሀገረ ስብከት ከሀገር ውጭም ባሉ ሀገር ውስጥም ባሉ ሀገረ ስብከቶች ሊያገለግል የሚችል ጠቅላላ ማህበር ሆነው መጀመሪያ ከተመዘገቡ 3 ማህበራት መካከል ጠቅላላ ማህበሩ የኢትዮጵያ ጃንደረባ ትውልድ ነው። አባቶቻችን አንተን ተማመኑ አንተን ማዳንካቸው ነው የሚለው ነብዩና እነሱ የተማመኑትን አምላክ ስለሆነ የምንታመነው እነሱ ከሰሩት በላይ እንበልጣለን ካልን መስራት አንችልም። ከአባቶች አልበልጥም ነፍሴን ውሰድ ያለው ነብዩ ኤልያስ እና ይሄ አስተሳሰብ የኢትዮጵያ ጃንደረባ ትውልድ ውስጥ አለ። ከቤተ ክርስቲያን በላይ ሆኖ መታየት እቅድ የለም። ስለዚህ መስመሩን ጠብቆ ነው እንዲህ ቤተ ክርስቲያን የምታውቀው ህጋዊ እውቅና ያለውን የጃንደረባ ትውልድ ማህበርን እንዲሁ በተገኘው አጋጣሚ ሁሉ ለመስደብ፣ ለመውገጥ
የሚደረግ ጥረት ግን ተቀባይነት የለውም። ዲያቆን ሄኖክ ኃይሌ የቤተክርስቲያናችን ጥሩ አገልጋይ ወንድማችን ነው። ያደረገውን ነገር እናከብራለን። ቢያጠፋ ቢሳሳት ደግሞ እንመክራለን እንጂ ሌላ ተቃርኖና ቡድንተኝነት ለሁለት ተከፍሎ ወዲያና ወዲህ የሚል ነገር ከልባችን ውስጥ እንዲወጣ ያስፈልጋል ማለት ነው። እየተደረገ ያለው ነገር ሁሉ ለቤተክርስቲያን የሚጠቅም ነው። መዝሙሩ ይዘመር አይዘመር የሚሉ ነገሮች ሁሉ ለቤተክርስቲያን በጎ ከማሰብ ነው እንጂ ለመከፋፈል ለመለያየት መሆን የለበትም። ወይም ደግሞ አንድ ግለሰብ ተኩር አድርጎ ዲያቆን ሄኖክ ኃይሌን ለመደብደብ፣ ለማጥቃት፣ ለማሸማቀቅ መሆን እንደሌለበት ግን ሁላችንም በልቦናችን ልንይዘው የሚገባ ጉዳይ ነው ማለት ነው። እንግዲህ ለይህንና የዛሬ ያዘጋጀሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ ወደ እናንተ የሚመለስ ይሆናል። ሰላም ለእናንተ ይሁን። ሰላም ቆዩ።